እና ዙፋን እንግዲህ አሁን ላይ በደስታ ቤተሰብ በመቀላቀላቸውና ቤኪ ደግሞ ዙፋንን አሁን ላይ ደስተኛ ነኝ እያላት ነበረ። ትዝታ ቤተሰቡን ተቆጣጥረዋለች። የዚህ ቤትንም ሀብት ቤኪንም ለራሴ ሳላደርግ ከዚህ ቤት ንቅንቅ አልልም ብላለች። እንግዲህ እህቷ ብርቱካን ባደረገችው ነገር ምንም ሳትጎዳ እና ደግሞ ወገቤን እግሬ እያለች እንግዲህ ቤተሰቡ መሀል ለመቆየት የቻለችው ስታደርግ ነበረ። ዙፋንም ይበልጥ ደግሞ ወይዘሮ ስመኝ ወደ እነ ዙፋን ቤት መጥታለች። ግን ደግሞ በሮ ስታንኳኳ ነበረ። ሲከፍትላት የነበረው እንግዲህ ቤኪ ነበረ። ቤኪ በሮ ሲከፍት ግን የማያውቀው ሰው ፊት ለፊት ያገኛል። ቤኪ በጣም ግራ በመጋባት እና ይቅርታ ማልበል እያለ ነበረ። እዚህ መሀል ቤኪና ዙፋንም አብረው ቁጭ ብለው ሲጨዋወቱ ነበረ። የዛኔ ነበር በሩም የተንኳኳው። ስመኝ የዙፋን እናት ነበረችና ግን ቤኪ ደግሞ ማነሽ አላወቅኩሽም እያለ ሲጠይቃት ነበረ። አንተ የቴቴ ልጅ ነህ አይደለ በረከት እያለ ስትጠይቀው ነበር። እንግዲህ በዚህ ሰዓት አዎ ነኝ እያለ ተሻለክ ተመስገን እያለች እንግዲህ ፈጣሪዋንም ስታመሰግን በመልካም ቃላቶችም ስለ በረከት ስታመሰግን ነበረ። እና ደግሞ ስለ እሷ ሲጠይቃት አንቺስ ማነሽ እያለ ማንነትሽን አልነገርሽኝም እያላት ነበረ። በመሀልም ዙፋን ማነው ወንድሜ ማነው የመጣው እያለች እንግዲህ ከሩቅ እየተጣራች ነበረ። መንገድ የተሳሳተ ሰው ነው መሰለኝ እያለች እያለ ቤኪም ለዙፋን ሲነግራት ነበረ። ዙፋንም በጣም የቤኪ መቆየት በጣም እያስጨነቃት ማን ነው ይሄ ሰው ደግሞ ወደዚህ የመጣ ስትል ነበረ። በመሀልም እንግዲህ አንቺ ማነሽ ሲላት እኔ የዙፋን ትክክለኛ ወላጅ እናት እና ስመኝ ነኝ ትላለች። ቤኪ በጣም ይደነግጣል። ከዛ ስመኝም ምንድነው ደነገጥክ? ከዛ በፊት እሺ ድምፅሽ ቀንሽ ሰው ይሰማል እያለ ነበር። ከእስካሁኑ ድረስ ታግሻለሁ፣ ዝም ብያለሁ፣ ካሁን በኋላ ማንንም ሰው ዝም እንድል አያደርገኝም ስትል ነበረ። ስመኝም በዚህ ሰዓት እሺ ዝም በይ እያለ እንግዲህ ከውስጥም ዙፋን ወንድሜ እያለች ስትጣራ ቤኪ እውነቱ ዙፋን እንዳትሰማ እንግዲህ እሷንም ስልክ ቁጥርሽን ስጭኝና ሄጄ እኔ ደውልልሻለሁ ሂጂ እያላት ነበረ። እኔ ደውልልሻለሁ ብቻ አንቺ ጠብቂ አሁን ብቻ ሂጂ ብሎ እንግዲህ ያሰነባብታታል። ወደ ዙፋን ከገባ በኋላ በጣም ተጨንቋል። ወዴት ሄደህ ነው እያለች ወንድሟንም ስትጠይቀው ነበረ። እግሬ ላፍታታ ብዬ እኮ ነው የተሳሳተ ሰው መንገድ ጠፍቶት ነው ብሎ ነበር እየዋሻት። አሁን ላይ ትዝታ ወደነ ኤልሳ ቤት ሄዳለች ማለት ነው። ኤልሳ እንግዲህ ስልክ እያወራች ነው። ከቤተሰቡ ጋር ስልክ ስታወራ ነበረ። በዚህ መሀል ግን በሯን ኳክታ ትገባለች። ኤልሳን በዚህ ሰዓት ከባድ ጥያቄ ወደዚህ የመጣሽው ለምንድን ነው? ቤኪ የለም እንዴት መጣሽ ስትል ኤልሳ ትጠይቃታለች። እንግዲህ የመጣችው ቤኪ እንደሌላ አውቃለሁ፣ ግን ካንቺና ከኔ የሴት ወሬ አይን ፊት ለፊት ሴቶች ለሴቶች እንድናወራ ነው እያለቻት ነበረ። እንግዲህ ትዝታ ባለችው ነገር ኤልሳ ተገርማ አልገባኝም፣ እኔና አንቺ ስለምን ልናወራ እንችላለን ብላ ነበረ ትጠይቃታለች። እንግዲህ ትዝታ አሁን ላይ አንቺና ቤኪ መሀል ምንድን ነው ያለው? ከቤኪ ጋር ምንድን ነው ያለሽ ብላ እንግዲህ ትዝታ ለኤልሳም ትጠይቃታለች። ኤልሳም በመገረም በሳቅ ክትክት እያለች ስትስቅም ነበረ። እና ስለ እኔና ስለ ቤኪ ያለው ነገር ይቅርታ፣ ግን ስለ አንቺ ምን አገባሽ እያለች ስትላትም ነበረ። ያልኩሽን አልገባሽም እና ለወደፊት ከኔ የማይለይ ቤኪ መቼም ቢሆን ለኔ የተፈጠረ ነው እያለች እንግዲህ ትዝታ ቤኪንም ለራሴ ብቻ ነው እያለች ስትፎክርባት ነበረ። ስለዚህ ለወደፊት ነው አይደለ እያለች እንግዲህ ኤልሳም በቻለችው አቅም የትዝታ መልሶች ትመልሳለች። ከዚህ በኋላ ቤቴ ልጠርግ ነው ጭልኝ ብላ ታስወጣታለች። ቤት ላይ እንግዲህ አሁን ላይ ምኞት ተጨንቃለች። ምኞት በሀሳብ ተውጣለች። ምንድን ነው ምኞት ያስጨነቃት ነገር? የበረከት ነው ወይስ ከዛ በፊት የሌለ ስሜት ውስጥ ገብታለች? እና ደግሞ አሁን ደግሞ ወደ ቤት እስከመጣች በኋላ ዙፋንና ትዝታ ይገጣጠማሉ። አንቺ አልተሻለሽም ወይ? አሁን መቼ ነው የምትሄጂው ከዚህ እያለች እንግዲህ ትዝታንም ዙፋን ስትጠይቃት ነበረ።
ጥያቄው ገና ከማንሳቷ ወይኔ ወገቤ ቆረጠመኝ፣ ወይኔ ያመመኝ እያለች ዙፋንም ስታስደነግጣት ነበረ። ዙፋንም ምንድን ነው የሆንሽው? አመመሽ እንዴ? አሁንም እሺ ሐኪም ቤት እንሂድ እያለች ዙፋንም በቻለችው አቅም እንግዲህ ለትዝታ ስትናገራት ነበረ። ትዝታ አዎ ይሄ ነው እያለች ወገቤ ውሃ አምጪ እያለች እንግዲህ በጣም ስታስጨንቃት ነበረ። በመሀልም ትዝታ የቻለችውንም ከዚህ ቤት አልወጣም የማለቱንም ስሜት በአመመኝነት ስትገልጽላት ነበረ። ዙፋንም ተጨንቃ ሕክምናን ልውሰድሽ ብትላትም ዙፋን ግን በጭራሽ ያለቻትንም ነገር ትዝታ አልተቀበለችም። ከዚህ ህመም ሐኪም ቤት አልሄድም እያለች ነበረ። ዙፋን ውሃ እንድታመጣላት ካደረገች በኋላ ወደ ምኞት ትሄዳለች። ምኞትንም ስትጠራ ነበረ ዙፋን። ምኞት ብዙ ጊዜ ብትጠራትም ዙፋን ግን በሀሳብ ትዝታ ግን ምኞት ግን በሀሳብ ተውጣለች። የሌላ ሀሳብ ውስጥ ገብታለች። ምንድን ነው ያስጨነቃት አልታወቀም። ግን ደግሞ ምንድን ነው ሆንሹ ብላ ብዙ ጥያቄም ጠይቃታለች ዙፋን። ነገር ግን ምኞት ምንም አይነት መልስ አልመለሰችም። በዚህ መሀል ውሃውንም ስለዚህ ስለ ትዝታ ምን ታስቢያለሽ? እያመመኝ ነው እያለች ነው፣ እየዋሸች ሊሆን ይችላል በማለት እንግዲህ ከዙፋንና ከምኞትም ጥርጣሬ ውስጥ ይገባሉ። በመሀልም አሁን ላይ ቤኪ ትዝታን ስመኝንም ያገኛታል። ስመኝም ካገኛት በኋላ ለምንድን ነው እና ደግሞ ካሁን በኋላ ለዙፋን ምንም ነገር መናገር የለብሽም፣ ካሁን በኋላ ስለሷ እና እህቴ እንድታዝን አልፈልግም፣ እናንቺ ምንም ነገር አትናገሪያት ይላታል። ስመኝም ከዚህ በላይ አንተ የእናትነት ስሜት አይገባህምና እናትን ልጅ አቅፎ የወለደች እናት ልጇን አቅፋ ለመሳም ምን አይነት ስቃይ እንዳለው አይገባህም እያለች ስመኝም ለቤኪ ስታስረዳው ነበረ። እረዳሻለሁ፣ ግን ለእሷም የሚጠቅማትንም ነገር እኔ ቀስ ብዬ እነግራታለሁ፣ አስረዳታለሁ እያለ እንግዲህ ዙፋንም እንደሚያሳምናትና እንዳትጎዳ ለስሜቷን ብሎ ስመኝም ያሳምናታል። ግን ደግሞ ስመኝ ከዚህ በላይ እኔ መቆየት አልችልም፣ ከዚህ በላይ ልጄንም አጥቼ ለብዙ ጊዜ መንከራተት አልችልም ብላለች። እና ደግሞ በቅርብ አደርገዋለሁ ብሎ በረከት ይለምናታል። ግን ደግሞ ማድረግ ያለብህ አሁን ነው ብላ ታስጨንቀዋለች። ቤኪ እንግዲህ በሀሳብ ተውጧል። የበለጠ ስመኝ ወደ ቤት ከመጣች በኋላ ዙፋንም ደህና ነሽ ወይ ዙፋኔ እያለ እንግዲህ በጣም በብዙ ጊዜ እየተንከባከበች ሲያስጨንቃት ነበረ። ዙፋንም አንዳች ነገር ታውቋታል። ምንድን ነው ወንድሜ ስንት የጠየቀኝ ምን ሆኛለሁ ደህና ነኝ እኮ እያለች ወንድሟንም ስትነግረው ነበረ። ግን ደግሞ መሀል ላይ አሁንም ከቤት መውጣትና ከሁሉም ሀሳብ ለማሰብ ወጣ እያለ ነበረ። ቤኪ ስልክ ሲደውል ስላላነሳላት ኤልሳም ወደ በረከት ፍለጋ ሄዳለች። በረከትንም ስትፈልገው ያገኘችው ውጭ ላይ ነበርና እና ደግሞ ትዝታ በዚህ ጊዜ ምን ሆነሽ ነው በዚህ ሰዓት ወዴት እየሄድሽ ነው እያላት ነበርና ስልክ ስላላነሳህልኝ ወደ አንተ እየመጣሁ ነው እያለችው ነበር። አብረው እንግዲህ ወደ ቤት መጥተዋል። ወደ ቤት ከመጡ በኋላ ግን ሳሎን ላይ እንደ ሁሌው ትዝታ ቁጭ ብላለች እና መጀመሪያ ዘና ብላ የነበረው ቤኪ ስታይ እንዳመመው ወይኔ ወገቤ ወይኔ እያለች ቆረጠመኝ እያለች እንግዲህ ቤኪንም ለማስጨነቅ እና ደግሞ ምንም ሀሳብ እንዳይሰጥትና የበለጠ እንደታመመች ታስመስላለች። ቤኪ በጣም ደንግጠዋል። ምን ሆነሽ ነው ታመምሽ እንዴ እያላትም ነበረ። ቤኪ በዚህ መሀል ለኔ ብላ ተወቅታለች ብሎ ነበረ እያሰበው እና ደግሞ ዙፋን እያለ ሲጣራም ነበረ። ዙፋን እና ምኞት እንግዲህ ስለ እህቷ ብርቱካን ክፋት ስላወቅን ስለዚህ አይከፋንም፣ እሷም እንደሷ ክፉ ልትሆን እኮ ትችላለች፣ እሷም እኮ እያስመሰለች በቤቱ ላለመውጣት ነው እያሉ ምኞትና ዙፋንም ተመካክረዋል። እንግዲህ ዙፋንን ግን ምንም ነገር ጭንቅላቷ ማረፍ ስላልቻለ እንግዲህ ሰማ አድርጋ ኤርፎን አድርጋ ማንንም አሰማም ነበረ። ምኞት ወደ ፊት ለፊት መጥታ ጋሼ ምንድን ነው የምትፈልገው ስትለው ነበረ። እና ምኞትንም ጋሼ እንዳትይኝ አንቺ እኮ እንደ ሰራተኛ ብቻ አይደለሽም እያለ እንግዲህ ምኞትም
ጥሩ ነገር እንድታል በረከት ብለሽ ጥሪኝ ወይንም ቤኪ እያልሽ ጥሪኝ ይላታል። በዚህ መሀል ሆኗ ምኞትንም እሺ ቤኪ እልሃለሁ ብላለች። ግን ደግሞ ትዝታ ቀንታለች ማለት ነው። ትዝታና ቤኪ መሀል ሌላ ነገር አለ ብላ እስክትጠራጠር ምኞት ሁለቱንም ቅርርብነት ታያለች። በዚህ ሰዓት እንግዲህ ኤልሳ ነግራለች እኮ መርፌው እኮ አልነካትም እያለች ነበረ። እና ደግሞ ምኞትም ከዚህ ከአይኔ ፊት ለፊት አስወጣልኝ እባክህ ከአይኔ ዞር እንድትል አድርጋት እሷን ማየት አልፈልግም ስትል ነበረ። ምኞትም ማየት እንደማትፈልግ ነበረ እያራቀች እና ደግሞ ዙፋን ሐኪም ቤት ትወስድሽ ነበር እኮ ለምንድን ነው እንዳመመሽ ያልነገርሻት እያለ ነበረ። እና ዙፋን ስለኔ ምን ትጨነቃለች መስሎሃል እንዴ ማንም ያስብልኝ የለ እያለች ስትላትም ነበር። ነገር ግን ዙፋን ወደ ሕክምና ልውሰድሽ ብላም ተናግራታለች። ግን ደግሞ በረከትንም የግሏ ለማድረግ መንገድም ስትጠቀም ነበረ። በመሀል እንግዲህ አሁን ላይ ምኞትና በረከትም በጣም ተጨንቋል። ዙፋን ለኤልሳ ከቤት ወደ ቤቷ ስትመልሳት እየሸኘቻት ነበረ። በረከት በጣም ተጨንቋልና ምንድነው ጭንቀቱ ደግሞ ምኞት እንግዲህ ገብቷታል። ይህንን ጭንቀት የምኞት ጭንቀት ወደ በረከት ሄዳ ከእሱ ጋር ለመጋራት ሞክራለች። ምኞትና በረከት መሀል የሆነ ነገር አለ ብላ እንግዲህ ትዝታን በጣም ጠርጥራለች። ትዝታ እንግዲህ ኤልሳንንም መሀላቸው ያለ ነገር ስትጠይቅ ነበር። ምኞትም ልክ እንደዛው ምኞትም ከበረከት ጋር ቁጭ ብለው በረከት ተጨንቆ ስለ ዙፋን በሆነበት ሰዓት እንግዲህ ተለጥፋ ስትሰማ ነበረ ትዝታ። እና ደግሞ እሱንም በከፋው ሰዓት እያባባለችው በነበረ ሰዓት እንግዲህ ትዝታ አይታለች ሊበላ በሰበቡ እያለች እና ደግሞ ሰራልሻለሁ ስትልም ነበረ። ምኞትም ያወቀችውንም ስለ በረከት ስለ ዙፋን ሚስጥር ትናገራለች። እንግዲህ ሁሉንም ነገር አሁን ላይ ሚስጥራቸው ትሰማለች። ትዝታም የተደበቀው ሚስጥርም እንግዲህ ከአሁን በኋላ ፈነዳዋለሁ ብላለች። ትዝታም መጀመሪያውንም አሁን ላይ በረከት የኔ ለማድረግ ግዴታ አንቺ ከዚህ ቤት መውጣት አለብሽ ብላለች ዙፋንም ከቤት እንድትወጣ አጋጣሚውንም ማቀጣጠር አግኝታለች ነው። አሁን ላይ ወደ ዙፋን ሄዳለች። ዙፋን ሚስጥሮች ሁሌም ከልጅነት እስከ እድገትሽ ድረስ በሚስጥር ታጥረሽ እያለች በጣም ስትነካካት ነበረ። ዙፋን ምንድን ነው የምትይው አልገባኝም አሽሙሬሽ ስትላትም ነበረ። እንግዲህ እኔ ላንቺ ብዬ ነው ምንም ነገር አልደብቅሽም ብላ እውነቱንም ያወቀችውም ዙፋንም የዛ ቤት ልጅ እንዳልሆነች ለመናገር ትወስናለች።